ዳግም በክብር በደመና በመላእክት አጀብ ከቅዱሳኑ ሁሉ ጋር ጌታችን ኢየሱስ በቶሎ ይመጣል። ጸጋና ሰላም ጣፋጭ ሕይወት ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ እናንተም ታውቃላችሁ። ስለ አንድ ሀገር ካልሰማችሁ ወይም ካላያችሁ ያ ሀገር ወይም በዛ ሀገር ያለው ነገር ሊናፍቃችሁ አይችልም፣ ሰውንም ጨምሮ ማለት ነው። ያያችሁት ሰው፣ የሰማችሁት ሰው፣ የተግባባችሁት ሰው ቢሆንም ስታዩትና ስትሰሙት የዛኔ ከሱ ስትለዩ ትናፍቁታላችሁ። የምትወዱትን ሰው ምሳሌ ማየት ይቻላል። የሰው ልጅ የእግዚአብሔርን ቃል ካላየ ካልሰማ ሰማያዊ ሕይወት የእግዚአብሔር ሕይወት ሊናፍቀው አይችልም። የዚህን ዓለም ነገር ይናፍቃል እንጂ የእግዚአብሔርን ነገር መናፈቅ አይችልም። በእኛ በሀገራችን አንድ ጥሩ ምሳሌ አለች። ያላዩት ሀገር አይናፍቅም ይላል። ለምንድን ነው ሰዎች የእግዚአብሔርን ቃል ማይናፍቁት ማይንገበገቡት? ለምንድን ነው ለሰማያዊው ነገር ይበልጥ ልባቸውን የማይዘረጉት? ለምንድን ነው ሰፍሳፋ ማይሆኑት? ለዚህ ዓለም ለብዙ ነገር ሰፍሳፋ ናቸው። ነገር ግን ለእግዚአብሔር ሕይወት ለምንድን ነው ሰዎች እምብዛም ልባቸው የሌለው? ለምንድን ነው ሲባል የእግዚአብሔርን ቃል አያዩም፣ አይሰሙም። የእግዚአብሔርን ቃል ማንም የማይሰማ ከሆነ፣ ማንም የማይራብ ከሆነ፣ ማንም የማይጠማ ከሆነ ሰማያዊው ነገር ከእግዚአብሔር አይወርድለትም፣ አያይም፣ አይግባባም፣ አይሆንለትም ምንም ነገር። የማትናፍቁ ከሆነ ጤናችሁ ጎሏል። የማትራቡ ከሆነ ጤናችሁ ጎሏል። አንድ ሰው የእግዚአብሔርን ቃል መራብ መጠማት አለበት። የእግዚአብሔርን ሕይወት መራብ መጠማት አለበት። ብዙ ሰው የሸሸ ይመስላል ከናፍቆት ዓለም። ስለሚመጣው ጌታ የሚናፍቀው ሰው የለም። ለምንድን ነው ሲባል የእግዚአብሔር ቃል አይሰሙ። የእግዚአብሔር ቃል ነው እንድትጠማም፣ እንድትራብ፣ እንድትናፍቅ የሚያደርግ። ሜዳ ላይ የዞርክ አይደለም። የሆሊውድ ፊልም እያየ ጌታ ሊናፍቅ አይችልም። የሆሊውድ ፊልም እየሰማ ጌታ ሊናፍቅ አይችልም። የዚችን ዓለም ያገላበጥ ከየትኛውም ነገር ጌታ ይናፍቀኛል ማለት በጣም ከባድ ነው። አይቻልም ነው። ብዙ ሰው የሚናፍቀው እንዲሆን የሰው ልጆች የእግዚአብሔርን ቃል መጠማት አለባቸው። ጌታ በእኛ ደስ እንዲሰኝ፣ እግዚአብሔር በአንድ ሰው ደስ የሚሰኘው የእሱን መምጣት ሲናፍቅ ነው። እንዲህ ሽሮና በርበሬ እንዲመጣለት ሲናፍቅ አይደለም። ዶላር እንዲመጣለት ሲናፍቅ አይደለም። የዚህ ዓለም ነገር እንዲመጣለት ሲናፍቅ አይደለም። እግዚአብሔር ደስ የሚሰኘው እግዚአብሔር ደስ አንድያ ልጁ ወደኛ ሲመጣ መናፈቅ ማየት እግዚአብሔር ደስ ያሰኘዋል። ጌታችን ኢየሱስ በምድር በነበረበት ዘመን የእግዚአብሔር ደስታ ነበር። በሱ ደስ ይሰኝ ነበር። በእግዚአብሔር ልጅ በኢየሱስ ደስ ይሰኝ ነበር። በማቴዎስ 17:5 ላይ መመልከት ይቻላል። እሱም ሲናገር እነሆ ብሩህ ደመና ጋረዳቸው፣ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እሱንም ስሙት የሚል ድምፅ ሰማ። ለምን? አሁን በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እሱንም ስሙት። እግዚአብሔር ሰሚ ስለሆነ ይሰማ ነበር። ሁል ጊዜም የእግዚአብሔር ቃል የሚሰማ ሰው በማንም ይሰማል። በእግዚአብሔር ብቻ ሳይሆን በማንም ይሰማል። እናንተ የምትሰሙ እንድትሆኑ እግዚአብሔርን ቃል ስሙ። የእግዚአብሔርን ቃል የሚሰማ ሰው እግዚአብሔርን ያፍቃል፣ ሰማያዊውን ዓለም ይናፍቃል፣ ይራባል፣ ይጠማል፣ ደግሞም ያገኛል፣ ይባረካል። እነሆ ብያቸዋለሁ። በኢየሱስ ስም የእግዚአብሔር ቃል ጥማት እናንተ ውስጥ ይግባ፣ ረሃቡ ይግባ፣ ናፍቆቱ ይግባ። ስሙ የእግዚአብሔርን ቃል፣ አንብቡ፣ አጥኑ፣ አሰላስሉ። እግዚአብሔር ከእናንተ ጋር ይሆናል። የተባረካችሁ ናችሁ። ተባረኩልኝ። ሻሎም